አያችሁ አይደል? ዛሬ አያችሁ። ሲነገራችሁ አትሰሙም እኮ እናንተ እየተነገራችሁ አሰሙ። ተመችቶኛል። ሙዳችሁ ይመቻችሁ። ሀይሚና ብሩኬ የስራ ሰዎች ማለት ነው። ልጅቷን ዛሬ ደውለው ነይ ብለው ነይ ብሏት ሲያበቃ እሷ ስትመጣ አያችሁ። መቼ ደወልኩልሽ መቼ ነይ ያልኩሽ አላት። ይሄን ያለበት ምክንያት ምንድን ነው? ስራው እንዳይበላሽ፣ ስራቸው እንዳይበላሽ ማለት ነው። ዛሬ ሀይሚ ምን አለች? እኔም አርገዣለሁ አለችው። አያችሁ አይደለ? በዚህ ማወቅና መረዳት የምትሉ ናችሁ። እነሱ ስራቸውን እየሰሩ እናንተ ቲክቶክ ላይ 24 ሰዓት ተዘፍዝፋችሁ ትላላችሁ፣ ስለ ሰው ታወራላችሁ ማለት ነው እንዴ። ተወደዳችሁ ማየት ነው፣ ካልወደዳችሁ መተው ነው። አለቅ። ይሄ ነው። እነሱ ስራቸውን እየሰሩ ነው፣ ይስሩ። በቃ መብታቸው ነው እንዴ። ምን ሆናችሁ ነው ግድ አንዴ ፎቶአቸውን በሌላ ታረጋላችሁ፣ አንዴ ፎቶአቸውን ወደዛ ትወስዳላችሁ? ምን አርጉን ነው የሚሏቸው? ስልካቸው የራሳቸው ነው አይደል? ቤታቸው የራሳቸው ነው። ምን ያርጓችሁ? ይስሩ፣ ተዋቸው። አለቀ። ይሄ ነው። ይስሩ። ለምንድን ነው እንደዚህ የምታረጓቸው? በቃ ስራ መሆኑን እያወቃችሁ ለምንድን ነው የምታወሩት? ሰላም እንዴት ናቸው? አይን አለም ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ላላችሁ አመሰግናለሁ። ሰላም፣ ፍቅር፣ ጤና ከእናንተ ጋር ይሁን እያልኩ በአዲስ መጥቻለሁ። የቪዲዮ ከተመቻችሁ ላይክ፣ ሼር አድርጉት። እኔ ተጀምሮ እስከሚጨረስም አሁንም እየነገርኳችሁ ነው። የዛሬው አሰራራቸው ደግሞ አያችሁ አይደል? ዛሬ ብሩኬ ሁለታችሁንም አልፈልግም አለ። ሀይሜ በመጨረሻ ላይ መተኛውን ምናምን ብትንትንትን አድርገው ሄደች። ይሄ ምንድን ነው? ይሄ ስራ እንዲረዝምና ብዙ ቦታ እንዲሄድላቸው ይፈልጋሉ። አሁን አይጨርሱም። ትናንትና እዩ ሆዲሽ የለም ስትባል ምን አድርጋ መጣች? ዛሬ ይሄንን እርጉዝ የሚያስመስለውን ቀሚስ ለብሳ መጣች። አያችሁ። ትናንትና ደግሞ ሆዲሽ የት ሄደ? ሆድዋ የለም የሚል ኮሜንት በጣም በዝቶ ነበርና ዛሬ ምን አረገች? ከታች ጨርቅ አርጋ ይችን ልብስ ለብሳ መጣች። በላስቲኩ አንቃ ማለት ነው እርጉዝ እንድትመስል። አያችሁ። በዚህ እንኳን ሊገባችሁ ይገባል ብዬ አስባለሁ። እናንተ ግን የሚገባችሁ አይደለም። ዝም ብላችሁ ከስኔ እያላችሁ የኮሜንት የለቅሶ ኮሜንት እኝኝ እያላችሁ ተጽፋላችሁ ማለት ነው። እናንተ የምሬ ነው ምላችሁ እንዴ። ብሩኬ መቼ የስራ ሰው ምን ብትሉት አይሰማችሁም። አይበገሬ። ሀይሜም እንደዚሁ አሰማችሁም። አትበገሬ። ስራቸውን ብቻ ነው የሚፈልጉት፣ ብራቸውን ብቻ የሚፈልጉት ማለት ነው። እናንተ እንደሆናችሁ የራሳችሁ ጉዳይ፣ ምን አገባቸው እነሱ ማለት ነው። ትገባችሁ? ይሄ ነው። እዩ ደግሞ ዛሬ አሳቀችኝ። አያችሁ። ነይ ብለህ ደውለህልኝ አዋረደችው። ነይ ብለህኝ ለሞ ያለችው አያችሁ። ይሄን ያለበት ምክንያት ምንድነው? ብሩኬ ስራው እንዳይበላሽበት ነበር። አያችሁ አይደል? አልጠራሁሽም ያላት ምናምን ሲጀመር ማለት ነው። ጥሩ ነው ብሩኬ፣ ጥሩ ተዋናይ ይሆናል። ይመች። የስራ ሰው መስራት ያዋጣል። አላማህ ግብህ 30 ዓመት ሲሆንህ 30 ዓመት ሲሆንህ የ3 ፎቅ የ4 ፎቅ ባለቤት ትሆናለህ። በዚህ አካሄድህ በዚህ አሰራር ማለት ነው። አዎ ሀይሚና ብሩኬ 30 ዓመት ሲሞላቸው እውነቴን ነው የምላችሁ አዋሳ አንድ ቤት፣ አዲስ አበባ አንድ ቤት፣ ባህር ዳር አንድ ቤት በቃ ይኖራችኋል። እውነቱን ነው የምነግራችሁ 30 ዓመት ሲሞላቸው ማለት ነው። በዚህ አካሄዳቸው በዚህ አሰራራቸው ሁለቱም ጀግኖች ናቸው ልላችሁ ፈልጌ ነው። ዛሬ ልጅቷ እስከምትመጣ ሀይሚና ብሩኬ አንድ ላይ ቁጭ ብለው እስኪ እንዲሁ ስታዩዋቸው እንዲሁ የጸብ እንዲሁ ምልክት አለ የለም እኮ ወዶቼ። ለምንድን ነው የማትረዱት? ለምንድን ነው የማትረዱት? እንዲሁ የጸብ እንኳ ምልክት እኮ የላቸውም። እንዲሁ የጸብ እንኳ ምልክት እንዲሁ አንድ ሀይሚ እየረሳችሁ ትከሻው ላይ እጇን ታረጋለች። እኔ ልሳቀቅልሽ። ይህ ድራማ እኮ ነው የሚሻለው። አይዞሽ በቃ ሀይሚዬ ያጋጥማል። እርጉዝ ነኝ አልሽ ደግሞ አንቺ ነገ ደግሞ አንቺ ጨርቅ ጠቅጥቀሽ እንዴት መጭሽ? ብሩኬ 2 ሴት አስረገዘ ይባላል። በቃ ከዛ ድራማው ይረዝማል። ነገ ደግሞ ሀይሚዬ እርጉዝ ነኝ ብላ ደግሞ እሷም ጨርቋን ጥፍቅ አርጋ ትመጣላችኋለች። ጠብቁ። ትችላላችሁ። ማርያም በጣም ነው ያደነቃችሁ። በተለይ ቲክቶክ ላይ ሆናችሁ ለምትሉ ደግ አረጓችሁ። እሰይ 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 ደግ አረጓችሁ። እሰይ ቲክቶክ ላይ ተቀምጣችሁ እኝኝ ለምትሉ ሙሉ እሰይ ደግ አረጓችሁ። አቦ እኔም ፈንዱ ይሄን ሊሆን ነው የምፈልገው። ደግ ሁለዚህ ለእናንተ ብለው ሀይሜን የፍቅር ብሩኬን የፍቅር እየተባባሉ እየተዛዘሉ ይመጡላችኋል። ለእናንተ ገና ለእናንተ ብለው ማለት ነው። አዳሚ እርምሽን አውጪ።
እነሱ እናንተን ሳይሆን የሚፈልጉት ስራቸውን ነው። ተፈለግሽ ካልፈለግሽ አትይ ከላስ ይሄ ነው። ወይ ብሩኬ ወይ ብሩኬ ይመች ብሩኬ፣ እውነት ተመችቶኛል። ሀይሚ ይመችሽ፣ ኢየሩስም ይመችሽ፣ እዩ ራሱ ይመችሽ። አንቺም ምርጥ ተዋናይ ሆነሻል። አቦ ትናንትና ሆድሽ የለም ስትባይ ዛሬ ሆድሽን ጥቅጥቅ አድርገሽ መጣሽ። ማይ ሲስተር ዋው! የኢየሩስ ነው ያሳቀኝ ዛሬ። ትናንትና ሆድሽ የጠፋ ሆድዋ የጠፋ ሆድ የጠፋ ስትባል ጨርቋን ጥቅጥቅ አድርጋ መጣች። አይ ኮሜንታተሮች እናንተ እኮ ናችሁ ነገረኞቹ። ባለፈው ለተራሱ መጀመሪያ ቪዲዮ ሲሰሩ እርጉዝ ናት አላችሁ፣ በማግስቱ ጨርቅ አድርጋላችሁ መጣች። ትናንትና ደግሞ ሆድዋ የት ሄደ አላችሁ፣ ዛሬ ቅፍድድ ብላ መጣችላችሁ። እንደው ወይኔ ዘንድሮ ምን ልበል ታዲያ ወዶች፣ እኔ ሳቄን አልቻልኩም። የስራቸው ነገር እያሳቀኝ እኮ ነው። ትችላላችሁ፣ ግን ለማንኛውም እውነት አደንቃችኋለሁ። ማንንም አትስሙ፣ ስራችሁን ስሩ አርፋችሁ። በቃ የፈለገ ሰው ያልፈለገ ሰው አይ አለቀ። ይሄ ነው ስራችሁን። ስራ መሆኑን እያሳወቃችሁ ነው፣ እያሳያችኋቸው ነው። ከገባቸው ይግባቸው፣ ካልገባቸው ተዋቸው። በዛሬው ቪዲዮ ራሱ ስራ እንደሆነ ማንኛውም ሰው ጠንቅቆ ያውቃል። ታላወቃችሁ እያወቃችሁ ዝም ብላችሁ እኝኝ የምትሉ ሰዎች እኝኝ በሉ። ያው የራሳችሁ ጸባያችሁ ነው እኝኝ የሚያስብላችሁ፣ ዘው እኝኝ በሉ። እንደዚህ የሚሰሩትን ነገር እያወቃችሁ እየተረዳችሁ ዝም ብላችሁ የምትጮሁ ካላችሁ የመጮህ ሱስ አለባችሁ። በደንብ እየጮኋችሁ ኑሩ እላችኋል። በዚህ አጋጣሚ እነሱ ስራቸውን እየሰሩ ነው እንዴ። እዩዬም እኮ ዛሬ የለበሰችውን ነገ እየለበሰችው አይደለም። ለእሷም እኮ አሪፍ እየሰራች ነው። እና ይመችሽ እዩ። እውነት ነገ ቻናል ክሬት አድርገሽ ብትመጪ ታዋቂ ትሆኛለሽ፣ ትፈምሻለሽ። ጥሩ ስራ ነው እየሰራሽ ያለሽው። ይመችሽ ማለት ነው። ጥሩ ነው። አሪፍ እየሄዳችሁ ነው። ጥሩ እየሄዳችሁ ነው። ይመቻችሁ። እና አንዳንዶቻችሁ እህቶቼ እኔ ጋር ራሱ የነቃችሁ ሰዎች አላችሁ። እኔም ነግሬያችኋለሁ። ዱሼ ሀሳብ ያግባችሁ፣ አያሳስባችሁ። ሀይሚና ቡራ ያው ስራ እየሰሩ ነው። በአደባባይ የሚያስታውቅ ነገር ነው ስራ መሆኑ ማለት ነው። ገባችሁ አይደለም? ስለዚህ አደብ ብትገዙ ጥሩ ነው ባይኔ። ልጅቷ ለመመጣች ትሉ ይሆናል ዛሬ እዩ ለመመጣች የምትሉ ትኖራላችሁ። እና ተብላ ተደውሎላት እንጂ ዝም ብላ አልመጣችም። ይሄን ልታውቁ ይገባል። ለምን መጣች ሲል አውቆ ነው፣ ውሸቱን ማለት ነው። ድራማው እንዳይበላሽበት እንጂ ነይ ብሎ ጠርቷት ነው የመጣችው ልጅቷ። እውነቴን ነው የምነግራችሁ። ስለዚህ ዝም ብላችሁ ሰው ባለው አትመሩ፣ አትሄዱ። ሰው ገደል ግቡ ይላችሁ ተከትላችሁ ገደል አትግቡ። ንቁ ሆኑ፣ ጎበዝ ሆኑ፣ ጠንካራ ሆኑ፣ ብልጥ ሆኑ። ዝም ብላችሁ አትፍዘዙ። ላለው ይሄን ለማለት ነው የመጣሁት። እወዳችኋለሁ። መልካም ቆይታ